ሩቂያ እንትን ሚውትሽን አብሪ እናቴ። ሚውት ነሽ፣ ድምፅሽ አይሰማም። ካሜራውን አጽዳለት ፕሊዝ። ወይኔ ተናገር አይችልም المسمار مع السوكي ريكان دارك ترى تاكو هنركا የስልኩ ባለቤት አንዴ እባክህ የስልኩ ባለቤት እባክህ አንዴ የስልኩ ባለቤት አንዴ እንዲያወራ ፍቃድ ለካሜራውን አጽዳውና ካሜራው አይታይም ፈዟል። ካሜራውን አጽዳውና የእናቱን ድምጽ እንዲሰማ አድርገው እንዲያወሩ ፕሊዝ። አይዞሽ ያሱ ደህና ነህ? እንዴት ነህ? አለን ደህና ነው እናቴ። ምን ነው አለ አታልቅስ እናቴ። ደስታ እኮ ነው የሚያስለቅሰኝ ልጄ። የኔ ውድ ልጅ ስላገኘሁ በጣም ደስ ብሎኛል። ደህና ነው እናቴ። አታልቅስ። ምን ሆነ አታልቅስ። ደህና ነው እሺ አላለቅስም። እኔ እኮ ደስታ ነው የሚያስለቅሰኝ። ደስ ስላለኝ ነው። እሺ ለሌላ ነገር አይደለም። ሰላም ነው። ትግርኛ ተዛረብ ላስተርጉሙላችሁ። የፈለግከውን በትግርኛ አውራና እኔ ተረጉማለሁ በለው። አሌክስ ተርጉምለት። እያሱ ተዛረብ በትግርኛ አና ተዛረብ አይ ሩቂያ እንትን ሚውትሽን አብሪ እናቴ። ሚውት ነሽ፣ ድምፅሽ አይሰማም። ካሜራውን አጽዳለት ፕሊዝ። ልጄ ወይኔ
ተናገር አይደል المسمار مع السكر كان درك ترى عليه تكون የስልኩ ባለቤት አንዴ እባክህ የስልኩ ባለቤት እባክህ አንዴ የስልኩ ባለቤት አንዴ እንዲያወራ ፍቀድለት። ካሜራውን አጽዳውና ካሜራው አይታይም ፈዟል። ካሜራውን አጽዳውና የእናቱን ድምፅ እንዲሰማ አድርገው እንዲያወሩ ፕሊዝ። አይዞሽ ስለዚህ እሷ መቀሌ ትመጣለች። እሺ እናትህ መቀሌ ትመጣለች። ምን ተሰማክ እናትህን ስታገኝ? ማዕዝ ትመጽላ ማለት መቀለ መቼ ትመጫለሽ? ዋግቷል። ለእናንተ ቅርብ የኤርፖርት አለ? ምን ሀገር ነው ያለው የነሱ ቅርብ አካባቢ? ባህር ዳር ሄዳ ከባህር ዳር ነው መቀሌ የምትሄደው። እስኪ ቆይ ከባህር ዳር ሊው አንዴ እስኪ ይው ካለ ቦልቻ ቆይ ኦንላይን ቼክ ይደረጋል። ችግር የለውም ጋይስ አትጨናነቁ። የለም ምን የለም ሀቢባ ዋን ወይ የለም ዋን ሳብ ግን አለ። ወይኔ እናትየው ነቀላት። ኔትወርክ አስገባ። የት የለም ዋን ወይ የለም። ከባህር ዳር ቀጥታ ወደ መቀሌ የለም። አዲስ አበባ አርፋ ነው ወደ አዲስ አበባ ነው ወደዛ የምትሄደው። ኦኬ መጀመሪያ ከጎጃም ከሞጣ አዲስ አበባ ትመጣች። ከአዲስ አበባ መቀሌ ትሄዳለች። አዎ ሁለት ትኬት ነው የሚያስፈልጋት ማለት ነው አይደል? ነው አንድ ትኬት ነው የምንገዛው። ወይታ ትራንዚት ኦኬ። እስኪ ለመቼ እንዳለው ሩቅያ ጻፊ። ሞዴሬተሮች አስገቧት ፕሊዝ። ኔትወርክ ነቀላት። እያሱ ምን ተሰማክ? አማርኛ የምትሰማ ከሆነ አንተ በአማርኛ ሰምተህ በትግርኛ ብትመልስልኝ አሌክስ ተረጉምልኛል። ምን ተሰማክ እናትህን ስታይ? ብጣዕሚ ደስ ይልን። ብጣዕሚ ደብ ምርካዊ ሕጉስ እየ ብጣዕሚ አነ አባትክ ነው ነግሮን ቪዲዮ የሰራሁት እና ቪዲዮን አይታ ነው እናትክ የመጣችው። አቦኻ እያ መፅኡ ነጊርና ናይ አቦኻ ሰሚዐ ቪዲዮ ሰሪሐ ንአቦኻ መስግኖ ትብለካ ኣላ። ብጣዕሚ እየ ተሓጒሰ ኣነ በጣም ነው የተደሰትኩትኝ። አዎ አባትክ ነው ዋናው። አባትህን አመስግነው። አንተና እናትን ለማገናኘት በጣም ብዙ ጥረት ጥሯል በለው። አቦኻ አይተዋና ንዓኻ ነዲኻን ከራኽብሲ ብዙሕ ይፅዒሩ ነዲኻ ንአቦኻ መስግኖ። እንትኑን ላሳይሽ ሀቢባ እንዴት እንደሆነ። ቆይ አንዴ ላሳይሽ። አሳይ እናት በቪዲዮሽ ነው አያሹ እንደዚህ ነው። ቆይ አንተ እንዳተልቀ ኦኬ። መቼ ነው ያለው? ኦኬ ከባህር ዳር ኤርፖርት አዲስ አበባ። አዎ ከዛ አዲስ አበባ ላይ 30 ደቂቃ ቆይታ ወደ መቀሌ ትሄዳለች። ኦኬ ትራንዚት ማለት ነው። ትራንዚት ነው። ላይክ እንትን አይደለም ይሄ እንደባለው ቀን ቀይራማን አይደለም። አዎ ትራንዚት ነው። ከባህር ዳር አዲስ አበባ፣ ከአዲስ አበባ መቀሌ። ኦኬ ለመቼ ነው ያለው? ለ29 አለ። ከዛ በፊት አለ ግን ስላልገባኝ ነው የተወኩት እኮ። በቃ 29 ማለት ይኸውልህ ዛሬ 23 ነው። ከ6 ቀን በኋላ ማለት ነው።
ችግር የለም 6 ቀን ይዚት ኦኬ እኮ 6 ቀን አው እሷም ትዘጋጃጅና እሱም ይዘጋጅ አበቃለ ቤተሰብ አለው ኹምዶ ነጋሲ ወይዝ ነጋሲ ኢያሱ እሷ ትሄድ እያላችሁ ከሰው ቤት ከምትሄዱ ሲምጣል ለምትሉት ሰው ቤት አይደለም ትሄዱ ልጆቿን ያሳደጉላት 15 ዓመት አለውና ማቀዳ የለኝም የሆነ እንትን ማሰልጠኛ እየሰለጠንኩ ነው የልብስ ስፌት ማለት ነው ሹፋ ብር ቢኖረኝ ማለት ነው ጣቃ ምናምን አስመጥቼ መስራት ፈልግ ነበር ግን ያው ለማመድና ሹፋኑን ገበያም ቢሆን እየወጣው ሰራለሁ ኦኬ ጣቃ ለማምጣትና ለመጀመር ምን ያህል ይፈጃል እንጠይቃለን አይዞሽ ጋይስ አካውንት ነምበሯን ሰጥቻችኋለሁ ባካችሁ ሁላችሁም ያቅማችሁን አድርጉ ለዚህች እናት እሺ ሲንግል ማምናት ብቻዋን ነው ልጅዋን የምታሳድገው እዚህ ጋር አብሯት ያለው ልጅ እንደገና ታውቃላችሁ ኢትዮጵያ ውስጥ ኖሮ ምን ያህል ከባድ እንደሆነ ልድገምላችሁ አካውንት ነምበሯን ጥያቄ ጠይቁበት ምክንያት ሀይባ ለምን እንደሆነ ታውቂያለሽ ሞያ ከሆነ ላይክ አሁን 15 ዓመት ያሳደገችው ሴትዮ ለራሱ ተለያትና ከእናት ጋር ጠቅልለ ኑር ልትለው ይከብዳል እናትየው ያሳደገችው ምን ትሆናለች እቺም ላይክ ሁለቱም እናቶች ናቸው ግን ላይክ እንትን ለማድረግ ነው ፊክስ ለማድረግ ነው ኑሯቸው ከዛ የሆነ እሷ የልብስ ቤት ከተከፈተላት ከሷ ጋር ሆኖ እየተመላለሰ ከአያቱም ጋር ሆኖ ከሷም ጋር ሆኖ ስፌት እየተለማመደ አብረው የሆነ ስራ ይሰራሉ ገባሻ እሱ ይሰፋል እሷ እንደ ማናጀር ሆና ትሰራለች ወንድሙም ይሰራል እና anyway ሁላችንም ተጋግዘን የሆነ ትንሽ ነገር እናደርግላቸዋለን ብያስባለሁና anyway ስልክ ቤቱ ገብቷል ክፈቶ ሐጉስ በጣም ጥሩ ሐሳብ ነው ምን አይነት የተባረክ ልጅ ነህ ግን አንተ የምር እንደዛ በጣም ጥሩ ነው እናትና ልጅ አብረው ይሆናሉ አብረው እየሰሩ እሱ እየተመላለሰ ሀያቱ ጋር ያሳደገችው ሀያቱ ጋር መቀሌ እየተመላለሰ እየጠየቀ በጣም ጥሩ የተባረከ የተቀደሰ ሐሳብ ነው እንስማማበታለን ሁላችንም ሚዩት ማንሳት አይችልም ሚዩቱን ንካው ማይኩን ንካው ክብሮም ክፈቱት ማይክሮፎን ዘላ ጽቀጣ ታብጄ ካለው ተርን ኦን የሚለውን ንካ هو حجي سلك مراتكم وانا زي عافت يا لكم بدلنا الشمرات مالي يا 17 عليه يا 17 يا سيرينا እሱ ይምረጥ ራሱ ይምረጥ ይፈዳሳዩና ይምረጥ እንጂ እያሱ ይምረጥ بعد ስመረጣ ኦፕራሽ የመረጠው ነው የሚወስድ ምን መረጠ 17 ነው የ17 ሳምሰንግ ነው የመረጠው እሺ ስንት ነው 31800 31800 እሺ በስድስት ራም ማለት ነው 128 ጂቢ በስድስት ራም ማለት ነው እሺ ራሱ እሱን የመረጠው አንዴ እሱ ማናገር እችላለሁ አለ ዝጋሽ እያሱ ያንተ ምርጫ ነው አንተ ምረጥ አንተን የመረጥከው አው ለሰውኔ ያው አንተ ነህ እኮ ግን አንተ ነህ የመረጥከው ራስህ ነህ የመረጥከው አይዋ ችግር የለም እኔና አንቺ ሆነን እንተጋገዛለን እንደሱልኩም ብቻ ይምረጥ ማርያና ይምረጥ ብቻ እሱ ይምረጥ ኧረ ምንም መተጋገዝ ያስፈልግ ምን ይችላልው ምንም ችግር የለውም እሺ አንተ ነህ የመረጥከው አው እሺ አዲስ ከካርቶን የታሸገ ነው አይደል የሚሰጥክ ይሄ የተከፈተ አይደለም የሚሰጥክ አው እሺ ቆይ ተመልካቾች ነው እያሉ ነው ምንድነው ምክንያታችሁ ነው ያላችሁበት 16
ምን ሞዴል ይሻለዋል? 17 ይሄ ምንድነው? አሁን እሱ የመረጠው 16 ነው 17 ይሄ 17 ነው። ይሄ ደግሞ 16 እሺ ንገረው፣ እሱን ጠይቀው የቱ ይሻልካል በለው። ከሁለት زي اللي تسرح شو ما انت برعت عندي زي يسرح حمش تشن حمش تبي زي أمرهم شو على حالك استنى ثلاث حدا شو ممكن ይሄ 17 ይሄ 17 ነው ይሄ ሞታ 8 በ6 ራም ነው አየሽ። ይሄ ደግሞ ሞታ 8 በ4 ራም ነው። ይሄ 16 ነው። ይሄ 17 ነው። ሌተስቱ ያው ባሁን በሀገራችን ያለው ባድምረት ይሄ ነው እና ይሄ ቆንጆ በቃው ዋስትናም አለበት። የዓመት ዋስትና አድርጌ ነው የምሰጠው። ኦሪጂናል ሳምሰንግ ነው። አዎ ዋስትና የዓመት አድርጌ አይ ትልቅ ነው። አይ ዘሌተስቱን 17ቱን አድርጊለት። እሺ ግን አዲስ ካርቶን የታሸገ ስትሰጪው ማየት እፈልጋለሁ። ትልቅ ሱቅ ነው። በትንሽ ሱቅ አይደለም። ክንዴልኪ ዋጋ ታስልኪ 31,800 17 ምስ ከበሩ ምስ ግላሱ 31,800 ምሽ ይተቀነስልና እሺ አካውንት ነበር ፊክስድ የዳጋና ደህና ድኳን ኮምዩ ችግር የለም። ኦኬ በቃ ላይክ ደረሰኝ ይገርም ሶስትና ላይክ ቀንሽለት ባልኳት አይቀንስም ማለት ነው። አይ ችግር የለውም አይቀንስ ችግር የለውም። እናቱ ደረሰኝ ያለው የዓመት ዋስትና አለበት። ዋትስአፕ ክፈቺለት በእናትህ እኮ እሺ። ስልኩን አሁን ከፍተሽ ዋትስአፕ ክፈቺለት እሺ። ሁሉም አፕሊኬሽን ጭምረት አለው ችግር የለም። እሱ የኔ ዋስትና ነው። እሺ ሰጠዋል። ዋትስአፕ ክፈቺለት፣ ቲክቶክ ጫኝለት። እሺ እሺ ችግር የለም። የሚያስፈልገውን አፕሊኬሽኖቹ ራሴ ጭንለታለሁ። እሺ ጥሩ በቃ ቪዲዮ አብርተክ ለምን ሰላም አትላትም? እንደሷ ፊቷን እያየክ ፊትክን እያየች ያለሁበትን ቦታ ዝም ብሎ እንትን ስላለን ብዬ ነው እንጂ ቪዲዮ ምንም ቢሆን ችግር የለውም። ዝግጁ አይደለክም እሷ ፊት ለመውጣት ማለት አልዘነጥክም? ያው ስራ ቦታ ላይ ስላለው በሽርጥ በስራ ዩኒፎርም ያለከው በየትኛውም ሁኔታ ብትሆን የተሰከ ይሳብ ታይክ ቪዲዮን ባትከፍትም ሰላም በላት። እንዴት ነሽ? ላይክ የልጅህ እናት ነው። አፋፈሩ መሰለኝ። ኧረ ሰላም በላት። ወንድ ልጅ ነው የሚጀምረው። ገብረ ስላሴ ጀምር። በኢሞ ተደዋውለናል ብዬ ነው ዝም ያልኩት። እኔ ለሁሉም እንትን ስላለ ያልሰማንማ እኛ በኢሞ መደዋወላችሁን እዚህ ጋር እኛ እየሰማናችሁ ሰላም ተባባሉ። እንዴት ነሽ? ደስ ይበላችሁ። እሺ ደስ ይበላችሁ። ለእናንተ ይህንን ያህል እንትን አድርጌ እንትን አለንም። እመቤት እንዴት ነሽ? እኔ እንኳን ማውቃት በእመቤት ነው። አሁን ነው ረቁያ ብላ የመጣችውና ባይዘወይ በምታቃጥራሽ እመቤት ኔትወርክ ያዛት። ምቀኛ ኔትወርክ ወይ ታብሪላታ ብላኪላት አይስዌር ኔትወርኩ ግን ምቀኛ ነው። ያዛት። ይኸው ለቀቃት። ሚውትሽን አብሪው። ሚውት ማይኩን አብሪው። አሁን በራ አብርቻለሁ። አሁን በላት። አልሰማችም። ደህና ነሽ ወይ? እንዴት ነሽ እመቤት? እኔ ደህና ነኝ አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰው ካልሞተ ይገናኛል። መገናኘት እውነት ነው። በጣም ደስ ብሎኛል። እኔም አንቺም ከልጅሽ ጋር ያው በህይወት መቆየት ደስ ብሎኛልና በጣም አመሰግናለሁ። እንደዚህ አድርገህ ሁኔታውን ከዚህ በኋላ ያለውን አመሰግናለሁ። ችግር የለውም። እሺ ምንም ታታይልሽ። በጣም አመሰግናለሁ። በኢሞ ላይ በቪዲዮ ተደዋውላችኋል እንዴ? በአንተ ላይም ስለሆነ ተደዋውለናል በቪዲዮ። እሱን አላየሁትም። ተደዋውለናል ግን እሱ አላየሁትም። አንቺ ብቻ ነሽ ቪዲዮ ያበራሽው፣ እሱ አላበራም። እና ለምን አብራ ብለሽ አልጠየቅሽውም?
ጠይቄው ነበረ። ምን አለ? ያለውበት ቦታ ደስ አይልም ማለት ያለውበት ቦታ እንዴት? ቴንኪ ወለየው ስለሰጠካት ጊፍት እንትን ለምንድን ነው ገብረስላሴ እሷ ቪዲዮ አብርታልክ በይሞ አንተ ያለ ቪዲዮ አወራሃት እንዴ? እሷም እኮ አንተን ማየት መብት አላት። እሷ አንተ እንዳየቃት ሁሉ ያው በዚህ ባለሁበት ሁኔታ ማለት እንዲወጣ አልፈለኩም እና ፍላጎት የለኝም። ይቅርታ። እዚህ ጋር እንኳን ባታበራ ለእሷ ግን በኢሞ በውስጥ እሷ ቪዲዮ አብርታ ስታወራክ ልታበራና እሷም እኮ ሰውን ትናፍቃለች። እሺ ችግር የለም። በኢሞ እወጣላታለሁ። በኢሞ ቪዲዮ አውራት። እሺ እሺ። በኢሞ ቪዲዮ ግን ሀቢባ ነገር ከሀበሻ ነገር የታዘብኩት ነገር ቢኖር ማለት ነው እኛ ሀበሾች አጠቅላላ እኔን ጨምሬ ማለት ነው ስንፋታ ወይ ምናምን ስንለያይ ማለት ነው በደረሰችበት አንደርስ በሄደችበት መንገድ እንዴት ተቀመጠ አንቀመጥ። እዚህ ሀገር እኮ ሲፋቱ ታውቂያለሽ ሀቢባ በየአመቱ ሴትዮዋ ወይ የድሮ ባሏ ጋር ከልጆቹ አባት ጋር ትሄዳለች። ባል ሲሆን እሱም የሷ ቤት ይሄዳል። ተሰብስበው አዲስ ሚስት ቢያገባ ብታገባም ምንም አይመስላቸው ይገናኛሉ። ታውቂያለሽ በዓል አብረው ያሳልፋሉ ምናምን። እኛ ሀበሾች ላይ ግን እንጃ ገርግር ምን ይለኝ የለም ሀበሻ ጋር እንደዚህ ከተፋታክ በኋላ መጠያየቅ ምናምን በጣም ነገር የሚለኝ እኮ ማለት ነው። እኛ ጋር ይላል ስንት ወለድክ ግን ገብረስላሴ? ልጆች አሉ አይደል? ስንት ወለድ? 3 ወለደ ማለት ነው። 3 ገብረ እግዚአብሔር የሚለው አሁን ማህበረሰባችን ደግሞ ምን ይለኛል አንዳንዱ ምንድን ይሄ ስም ማን ያነበዋል ምናምን ረዘመ ምናምን የሚል ነገር ሳይ እኔ ወደ ጂጂ የገባሁት ምንድነው ግን ትክክለኛ ስምህንና እንትን የሚያታደርገው በዚህ ለመፈላለግ እንዲመች ነው። ማህበረሰብ ስትታወቁም በትክክለኛ ስሙ እንድንታወቅ ብዬ ነው ሀሳብ የምሰጣችሁና ካጠፋው ይቅርታ። ትክክለኛ ነገር ነው የተናገርከው። ስትተዋወቁ ጋይስ ነገ መጠፋፋት ይመጣልና እውነተኛ ስማችሁን ተናገሩ። የዛኔ የዛሬ 10 ምናምን ዓመት እኔና ሩቅያ ስንተዋወቅ በትክክለኛ ስሟ ተዋውቃኝ ቢሆን ኖሮ እመቤት ባትለኝ ኖሮ ሩቅያ ብላ ብትተዋወቀኝ ኖሮ እኔ ዛሬ ላይ እንደዚህ ለ15 ዓመት ተጠፋፍተን ልጇን ሳታይ አትቀርም ነበረ ነው ትልቁ ፖይንት። እና ከዚህ እንድትማሩ የፈለገው አባትየው እውነተኛ ስማችሁን ተተዋወቁ። ሌላ እኔ ደግሞ ምን እጨምርላችኋለሁ? አድራሻ ተለዋወጡ። ትክክለኛ የቤተሰብ አድራሻ ከፍቅረኛችሁ ጋር ከወለዳችሁ በተለይ አደራ፣ የትም ሀገር ያላችሁ ሰዎች የቤተሰቧን የወንዱንም ቤተሰብ አድራሻ እወቂ፣ እሱም ያንቺን አድራሻ ይወቅ። አድራሻ ተቀያየሩ። ብትጠፋፉ እስር ቤት አሁን እሱ እስር ቤት ገብቶ ነው አይደለ የተለያዩትና የተጠፋፉት ሰው ብትጠፋፉ የሆነ ነገር ቢፈጠር ልጆቻችሁ እንዲጠያየቁ ሳይተዋወቁ እንዳይጋቡ በኋላ ቤተሰብ እና ይሄን ነገር ልብ አድርጉ። ቴንኪዩ ንግስቲ። አሁን ሚውቱን አብሪው። ልጋብዝሽ? ቆይ ልጋብዛት። ምን ቆይ ልጋብዛት ቢሆን አቡ አለ ትኬቱ ግን ለ29 ነው አሞራው። ስለዚህ እሷ መቀሌ ትመጣለች። እሺ እናትህ መቀሌ ትመጣለች። ምን ተሰማክ እናትህን ስታገኝ? ማዕዝ ትመጽላ ማለት መቀለ መቼ ትመጫለሽ? ወቅቷል። ለእናንተ ቅርብ የኤርፖርት አለ? ምን ሀገር ነው ያለው የነሱ ቅርብ አካባቢ? ባህር ዳር ሄዳ ከባህር ዳር ነው መቀሌ የምትሄደው። እስኪ ቆይ ከባህር ዳር ሊው አንዴ እስኪ ይው ካለ ቦልቻ ቆይ ኦንላይን ቼክ ይደረጋል። ችግር የለውም ጋይስ አትጨናነቁ። የለም ምን የለም
ሀቢባ ዋን ወይ የለም ዋን ሳብ ግን አለ። ወይኔ እናትየው ነቀላት። ኔትወርክ አስገባው። የት የለም ዋን ወይ የለም። ከባህር ዳር ቀጥታ ወደ መቀሌ የለም። አዲስ አበባ አርፋ ነው ወደ ከአዲስ አበባ ነው ወደዛ የምትሄደው። ኦኬ መጀመሪያ ከጎጃም ከሞጣ አዲስ አበባ ትመጣለች። ከአዲስ አበባ መቀሌ ትሄዳለች። አዎ ሁለት ትኬት ነው የሚያስፈልጋት ማለት ነው አይደል? ኖ አንድ ትኬት ነው የምንገዛው። ወይታ ትራንዚት። ኦኬ እስኪ ለመቼ እንዳለው ሩቅያ ጻፊ። ሞዴሬተሮች አስገቧት ፕሊዝ። ኔትወርክ ነቀላት። እያሱ ምን ተሰማክ? አማርኛ የምትሰማ ከሆነ አንተ በአማርኛ ሰምተህ በትግርኛ ብትመልስልኝ አሌክስ ተረጉምልኛል። ምን ተሰማክ እናትክን ስታይ? ብጣዕሚ ደስ ይልን። ብጣዕሚ ደድ ምርካዊ ሕጉስ እየ። ብጣዕሚ ኣነ አባትክ ነው ነግሮን ቪዲዮ የሰራሁት እና ቪዲዮን አይታ ነው እናትክ የመጣችው። አቦኻ እያ መፅኡ ነጊርና ናይ አቦኻ ሰሚዐ ቪዲዮ ሰሪሕ ንቦኻ መስግኖ ትብለካ ኣላ። ብጣዕሚ እየ ተሓጒሰ ኣነ በጣም ነው የተደሰትኩትኝ። አዎ አባትክ ነው ዋናው። አባትህን አመስግነው። አንተና እናትን ለማገናኘት በጣም ብዙ ጥረት ጥሯል በለው። አቦኻ አይተዋና ንዓኻን ነዲኻን ከራኽብሲ ብዙሕ ይፅዒሩ ነዲኻ ንቦኻ መስግኖ። እንትኑን ላሳይሽ ሀቢባ እንዴት እንደሆነ። ቆይ አንዴ ላሳይሽ። አሳይ እናትዬ ቪዲዮሽ ነው አያሹ እንደዚህ ነው። ቆይ አንተ እንዳተልቀ። ኦኬ መቼ ነው ያለው? ኦኬ ከባህር ዳር ኤርፖርት አዲስ አበባ። አዎ ከዛ አዲስ አበባ ላይ 30 ደቂቃ ቆይታ ወደ መቀሌ ሄዳለች። ኦኬ ትራንዚት ማለት ነው። ትራንዚት ነው። ላይክ እንትን አይደለም ይሄ እንደባለው ቀን ቀይራማን አይደለም። አዎ ትራንዚት ነው። ከባህር ዳር አዲስ አበባ፣ ከአዲስ አበባ መቀሌ። ኦኬ ለመቼ ነው ያለው? ለ29 አለ። ከዛ በፊት አለ ግን ስላልገባኝ ነው የተወኩት እኮ። በቃ 29 ማለት ይኸውልህ ዛሬ 23 ነው። ከ6 ቀን በኋላ ማለት ነው። ችግር የለውም። 6 ቀን ይዚት ኦኬ እኮ 6 ቀን። አዎ እሷም ትዘጋጃጅና እሱም ይዘጋጅ። ኣብ መቀለ ቤተሰብ ኣለኹም ዶ ነጋሲ? ወይዚ ነጋሲ እዚ እያሱ እሷ ትሄድ እያላችሁ ከሰው ቤት ከምትሄዱ ሲምጣ ለምትሉትኝ ሰው ቤት አይደለም ትሄዱ። ልጆቿን ያሳደጉላት 15 ዓመት አለውና መቀለ የለኝም። የሆነ እንትን ማሰልጠኛ እየሰለጠንኩ ነው፣ የልብስ ስፌት ማለት ነው። ሽፋን ብር ቢኖረኝ ማለት ነው ጣቃ ምናምን አስመጥቼ መስራት እፈልግ ነበረ። ግን ያው ለማመድና ሹፋኑን ገበያም ቢሆን እየወጣው እሰራለሁ። ኦኬ ጣቃ ለማምጣትና ለመጀመር ምን ያህል ይፈጃል? እንጠይቃለን። አይዞሽ ጋይስ፣ አካውንት ነምበሯን ሰጥቻችኋለሁ። ባካችሁ ሁላችሁም ያቅማችሁን አድርጉ ለዚች እናት። እሺ ሲንግል ማምናት ብቻዋን ነው ልጅዋን የምታሳድገው። እዚህ ጋር አብሯት ያለው ልጅ እንደገና ታውቃላችሁ ኢትዮጵያ ውስጥ ኖሮ ምን ያህል ከባድ እንደሆነ። ልድገምላችሁ አካውንት ነምበሯን። ይሄ ጥያቄ ጠየቁበትን ምክንያት ሀይባ ለምን እንደሆነ ታውቂያለሽ? ሞያ ከሆነ ላይክ አሁን 15 ዓመት ያሳደገችው ሴትዮ ለራሱ ተለያትና ከእናት ጋር ጠቅልለህ ኑር ልትለው ይከብዳል። እናትየው ያሳደገችው ምን ትሆናለች? እቺም ላይክ ሁለቱም እናቶች ናቸው፣ ግን ላይክ እንትን ለማድረግ ነው ፊክስ ለማድረግ ነው ኑሯቸው። ከዛ የሆነ እሷ የልብስ ቤት ከተከፈተላት ከእሷ ጋር ሆኖ እየተመላለሰ ከአያቱም ጋር ሆኖ ከእሷም ጋር ሆኖ
ስፌት እየተለማመደ አብረው የሆነ ስራ ይሰራሉ። ገባሻ? እሱ ይሰፋል፣ እሷ እንደ ማናጀር ሆና ትሰራለች፣ ወንድሙም ይሰራል። እና ኤኒዌይ ሁላችንም ተጋግዘን የሆነ ትንሽ ነገር እናደርግላቸዋለን ብዬ አስባለሁና ኤኒዌይ ስልክ ቤቱ ገብቷል። ክፈቶ ሐጉስ በጣም ጥሩ ሀሳብ ነው። ምን አይነት የተባረክ ልጅ ነህ ግን አንተ የምር እንደዛ በጣም ጥሩ ነው። እናትና ልጅ አብረው ይሆናሉ፣ አብረው እየሰሩ እሱ እየተመላለሰ ሀያቱ ጋር ያሳደገችው ሀያቱ ጋር መቀሌ እየተመላለሰ እየጠየቀ በጣም ጥሩ የተባረከ የተቀደሰ ሀሳብ ነው። እንስማማበታለን ሁላችንም። ሚዩት ማንሳት አይችልም። ሚዩቱን ንካው፣ ማይኩን ንካው። ክብሮም ክፈቱት ማይክሮፎን ዘላ ጽቀጣ ታብዤ ካለው ተርን ኦን የሚለውን ንካ። ሕጂ ስልክ ምረጥ ሞኔ እዚኣ ፈትያ ኣለኹ በለና እሺ ምረጥ ማለት የ17 ስሪና አው እሱ ይምረጥ፣ ራሱ ይምረጥ። አሳዩና ይምረጥ እንጂ እያሱ ይምረጥ። ባልስ መረጣ እኮ ራሱ የመረጠው ነው። ምን መረጠ? የ17 ነው። የ17 ሳምሰንግ ነው የመረጠው። እሺ ስንት ነው? 31800 31800 እሺ በስድስት ራም ማለት ነው። 128 ጂቢ በ6 ራም ማለት ነው። እሺ እራሱ እሱን የመረጠው አንዴ እሱ ማናገር እችላለሁ አለ እሺ እያሱ ያንተ ምርጫ ነው። አንተ ምረጥ። አንተን የመረጥከው አዎ ለሰውኔ ይኸው አንተ ነህ እኮ ግን አንተ ነህ የመረጥከው፣ ራስህ ነህ የመረጥከው። አይዋ ችግር የለም። እኔና አንቺ ሆነን እንተጋገዛለን። እንደሱ ብቻ ይምረጥ ማርያም ይምረጥ ብቻ እኮ እሱ ይምረጥ። ኧረ ምንም መተጋገዝ አያስፈልግም። እኔ እችላለሁ፣ ምንም ችግር የለውም። እሺ አንተ ነህ የመረጥከው። አዎ እሺ አዲስ ከካርቶን የታሸገ ነው አይደል የሚሰጥክ? ይሄ የተከፈተ አይደለም የሚሰጥክ። አዎ እሺ ቆይ ተመልካቾች ነው እያሉ ነው። ምንድነው ምክንያታችሁ ነው ያላችሁበት? 16 ምን ሞዴል ይሻለዋል? 17 ይሄ ምንድነው? አሁን እሱ የመረጠው 16 ነው 17 17 ነው። ይሄ ደግሞ 16 እሺ ንገረው፣ እሱን ጠይቀው የቱ ይሻልካል በለው። ከሁለት 16 زين اسرح شو ما انت برعت عندي زي اسرح حمش تشن حمش تبي زي اورام اشتز علي حالك اسرح ثلاث حدا شو ما ይሄ 17 እሺ ይሄ 128 በ6 ራም ነው። አየሽ፣ ይሄ ደግሞ 128 በ4 ራም ነው። ይሄ 16 ነው። ይሄ 17 ነው። ሌተሱ ያው ባሁን በሀገራችን ያለው ባድግራት ይሄ ነው እና ይሄ ቆንጆ በቃ ዋስትናም አለበት። የዓመት ዋስትና አድርጌ ነው የምሰጠው። ኦሪጂናል ሳምሰንግ ነው። አዎ ዋስትና የዓመት አድርጌ አይ ትንሽ ነው። ዘሌተስቱን 17ቱን አድርጊለት። እሺ ግን አዲስ ካርቶን የታሸገ ስትሰጪው ማየት እፈልጋለሁ። ትልቅ ሱቅ ነው። በትንሽ ሱቅ አይደለም። ክንዴልኪ ዋጋ ታስልጊ 31,800 17 ምስ ከበሩ ምስ ግላሱ 31,800 ምሽ ይተቀመስልና እሺ አካውንት ነበር ፊክስድ የዳጋና ደህና ድኳን ኮምዩ ችግር የለም። ኦኬ በቃ ላይክ ደረሰኝ ይገርም ሶስትና ላይክ ቀንሽለት ባልኳትና አይቀንስም ያለሽ ነው። አይ ችግር የለም፣ አይቀንስ ችግር የለም። እናቱ ደረሰኝ ያለው የዓመት ዋስትና ባለበት ዋትስአፕ ክፈቺለት በእናትህ እኮ እሺ። ስልኩን አሁን ከፍተሽ ዋትስአፕ ክፈቺለት እሺ። ሁሉም አፕሊኬሽን ጭንለት አለው ችግር የለም። እሱ የኔ ዋስትና ነው። እሺ ሰጠዋል። ዋትስአፕ ክፈቺለት፣ ቲክቶክ ጫኝለት። እሺ ችግር የለም። የሚያስፈልገውን አፕሊኬሽኖቹ ራሴ ጭንለታለሁ። እሺ ጥሩ በቃ ቪዲዮ አብርተክ ለምን ሰላም አትላትም? እንደሷ ፊቷን እያየክ ፊትክን እያየች ያለሁበትን ቦታ ዝም ብሎ እንትን ስላለን ብዬ ነው እንጂ ቪዲዮ ምንም ቢሆን ችግር የለው።
ዝግጁ አይደለክም እሷ ፊት ለመውጣት ማለት አልዘነጥክም? ያው ስራ ቦታ ላይ ስላለው በሽርጥ በስራ ዩኒፎርም ያለከው በየትኛውም ሁኔታ ብትሆን የተሰከ ይሳ ብታይክ ቪዲዮን ባትከፍትም ሰላም በላት። እንዴት ነሽ? የልጅህ እናት ነች። አፋፈሩ መሰለኝ። ኧረ ሰላም በላት። ወንድ ልጅ ነው የሚጀምረው። ገብረ ስላሴ ጀምር። በኢሞ ተደዋውለናል ብዬ ነው ዝም ያልኩት። እኔ ለሁሉም እንትን ስላለ አልሰማንማ። እኛ በኢሞ መደዋወላችሁን እዚህ ጋር እኛ እየሰማናችሁ ሰላም ተባባሉ። እንዴት ነሽ? ደስ ይበላችሁ። እሺ ደስ ይበላችሁ። ለእናንተ ይህንን ያህል እንትን አድርጌ እንትን አለን። እመቤት እንዴት ነሽ? እኔ እንኳን ማውቃት በእመቤት ነው። አሁን ነው ረቁያ ብላ የመጣችውና ባይዘወይ በምታውቃት ነሽ እመቤት። ኔትወርክ ያዛት ምቀኛ ኔትወርክ ወይ ታብሪላታ ብላኪላታ አይስወር ኔትወርኩ ግን ምቀኛ ነው። ያዛት። ይኸው ለቀቃት። ሚውትሽን አብሪው። እንዴት ነሽ? ሚውት ማይኩን አብሪው። አዎ አሁን በራ አብርቼዋለሁ። አሁን በላት አልሰማችም። ደህና ነሽ ወይ? እንዴት ነሽ እመቤት? እኔ ደህና ነኝ አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰው ካልሞተ ይገናኛል። መገናኘት እውነት ነው። በጣም ደስ ብሎኛል። እኔም አንቺም ከልጅሽ ጋር ያው በህይወት መቆየት ደስ ብሎኛልና በጣም አመሰግናለሁ። እንደዚህ አድርገህ ሁኔታውን ከዚህ በኋላ ያለውን አመሰግናለሁ። ችግር የለውም። እሺ ምንም ጣጣ የለውም። በጣም አመሰግናለሁ። በኢሞ ላይ በቪዲዮ ተደዋውላችኋል? በአንተ ላይም ስለሆነ ተደዋውለናል በቪዲዮ። እሱን አላየሁትም። ተደዋውለናል ግን እሱ አላየሁትም። አንቺ ብቻ ነሽ ቪዲዮ ያበራሽ፣ እሱ አላበራም? እና ለምን አብራ ብለሽ አልጠየቅሽውም? ጠይቄው ነበረ። ምን አለ? ያለውበት ቦታ ደስ አይልም ማለት እንዴት? ቴንኪ ወላየው ስለሰጠካት ጊፍት እንትን ለምንድን ነው ገብረ ስላሴ እሷ ቪዲዮ አብርታልክ በኢሞ አንተ ያለ ቪዲዮ አወራሃት እንዴ? እሷም እኮ አንተን ማየት መብት አላት። እሷ አንተ እንዳየቃት ሁሉ ያው በዚህ ባለሁበት ሁኔታ ማለት እንዲወጣ አልፈለኩም እና ፍላጎት የለኝም። ይቅርታ። አይ እዚህ ጋር እንኳን ባታበራ ለእሷ ግን በኢሞ በውስጥ እሷ ቪዲዮ አብርታ ስታወራክ ልታበራና እሷም እኮ ሰውን ትናፍቃለች። እሺ ችግር የለም። በኢሞ እወጣላታለሁ። በኢሞ ቪዲዮ አውራት። እሺ በኢሞ ቪዲዮ ላይ ግን ሀቢባ ነገር ከሀበሻ ነገር የታዘብኩት ነገር ቢኖር ማለት ነው እኛ ሀበሾች አጠቅላላ እኔን ጨምሬ ማለት ነው ስንፋታ ወይ ምናምን ስንለያይ ማለት ነው በደረሰችበት አንደርስ በሄደችበት መንገድ እንዲህ ተቀመጠ አንቀመጥ። እዚህ ሀገር እኮ ሲፋቱ ታውቂያለሽ ሀቢባ በየአመቱ ሴትዮዋ ወይ የድሮ ባሏ ጋር ከልጆቹ አባት ጋር ትሄዳለች። ባል ሲሆን እሱም የሷ ቤት ይሄዳል። ተሰብስበው አዲስ ሚስት ቢያገባ ብታገባም ምንም አይመስላቸው ይገናኛሉ። ታውቂያለሽ ባል አብሮ ያሳልፋሉ ምናምን። እኛ ሀበሾች ላይ ግን እንጃ ገርግር ምን ነው የለም ሀበሻ ጋር እንደዚህ ከተፋታክ በኋላ መጠያየቅ ምናምን በጣም ነገር የሚለኝ እኮ ማርያም እኛ ጋር ይላል። ስንት ወለድክ ገብረ ስላሴ? ልጆች አሉ አይደል? ስንት ወለድ? 3 ወለደ ማለት ነው። 3 ገብረ እግዚአብሔር የሚለው አሁን ማህበረሰባችን ደግሞ ምን ይለኛል አንዳንዱ ምንድን ይሄ ስም ማን ያነበዋል ምናምን ረዘመ ምናምን የሚል ነገር ሳይ ነኝ ወደ ጂጂ የገባሁት። ምንድነው ግን ትክክለኛ ስምህንና እንትን የሚያታደርገው በዚህ ለመፈላለግ እንዲመች ነው። ማህበረሰብ ስትታወቁም በትክክለኛ ስም እንድንታወቅ ብዬ ነው ሀሳብ የሚሰጣችሁና ካጠፋው ይቅርታ። ትክክል
ትክክለኛ ነገር ነው የተናገርከው። ስትተዋወቁ ጋይስ ነገ መጠፋፋት ይመጣልና እውነተኛ ስማችሁን ተናገሩ። የዛኔ የዛሬ 10 ምናምን ዓመት እኔና ሩቅያ ስንተዋወቅ በትክክለኛ ስሟ ተዋውቃኝ ቢሆን ኖሮ እመቤት ባትለኝ ኖሮ ሩቅያ ብላ ብትተዋወቀኝ ኖሮ እኔ ዛሬ ላይ እንደዚህ ለ15 ዓመት ተጠፋፍተን ልጇን ሳታይ አትቀርም ነበረ ነው ትልቁ ፖይንት። እና ከዚህ እንድትማሩ የፈለገው አባትየው እውነተኛ ስማችሁን ተተዋወቁ። ሌላ እኔ ደግሞ ምን እጨምርላችኋለሁ? አድራሻ ተለዋወጡ። ትክክለኛ የቤተሰብ አድራሻ ከፍቅረኛችሁ ጋር ከወለዳችሁ በተለይ አደራ፣ የትም ሀገር ያላችሁ ሰዎች የቤተሰቧን የወንዱንም ቤተሰብ አድራሻ እወቂ፣ እሱም ያንቺን አድራሻ ይወቅ። አድራሻ ተቀያየሩ። ብትጠፋፉ እስር ቤት አሁን እሱ እስር ቤት ገብቶ ነው አይደለ የተለያዩትና የተጠፋፉት ሰው ብትጠፋፉ የሆነ ነገር ቢፈጠር ልጆቻችሁ እንዲጠያየቁ ሳይተዋወቁ እንዳይጋቡ በኋላ ቤተሰብ እና ይሄን ነገር ልብ አድርጉ። ቴንኪዩ ንግስቲ። አሁን ሚውቱን አብሪው። ልጋብዝሽ? ቆይ ልጋብዛት ነው። ቆይ ልጋብዛት ቢሆን አቡ አለ ትኬቱ ግን ለ29 ነው። አሞራው ነበር ዱባይ ሂጄ። ስንት ዓመት ቆየሽ ዱባይ? ዱባይ ነበርኩኝ። ስንት ዓመት ቆየሽ ዱባይ? ዱባይ 7 ዓመት ቆይቼ ነው የመጣው። ማሻአላ ከ13 ላይ 7 ስንቀንስ ከዛ አሁን 7 ዓመት። ኦኬ። ስለዚህ አሁን ኢትዮጵያ ውስጥ ነሽ 6 ዓመት። ከኢትዮጵያ አልወጣሽም ከ6 ዓመት ላይ ከዱባይ ከገባሽ ጊዜ ጀምሮ 6 ዓመት ኢትዮጵያ ውስጥ ቆየሽ? አይ 6 ዓመት አይደለም፣ አሁን 2 ዓመት ሊሆን ኢትዮጵያ ከመጣው። ኦኬ። ከዛም በፊት ደግሞ ሌላ 4 ዓመት ኢትዮጵያ ተቀምጠሻል ወደ ዱባይ ከመሄድሽ በፊት? አዎ። ኦኬ ኦኬ። ትዳር ያዝሽ? ሌላ ትዳር ያዝሽ? አንድ ልጅ ወልጃለሁ። የ11 ዓመት ልጅ አለኝ። የ11 ዓመት ልጅ አለሽ? ሌላ? አዎ። እሳይ ወንድ ነው? እሱም ወንድ ነው? እሱም ወንድ ነው። እሳይ ወንድም አለው። በቃ ወንድም አገኛ። አዎ አለው። በጉጉት ድምፁን ለመስማት እየተጠባበቀ ነው። እኔ ጌታ ቅድም ቪዲዮ ያበራሽ ሰዓት ከጎንሽ የተቀመጠው ነው? እሱ ወንድሜ ነው። ሌላ አለ ልጅ። እሳይ ወንድም ተገኘለት። ደስ ብሏቸዋል። በነገራችን ላይ ከኔ በላይ እነሱ ደስ ብሏቸዋል። እኔም ደስ ብሎኛል። እኔ እንጃ ድምፅ የራሱ ተዘጋ ማለት ያው ስላለቀስኩ ትናንትና ጀምሬ ማመን ስላልቻልኩ እንደ እናት እረዳሻለሁ። ዋናው ከልጅሽ ጋር በህይወት መገናኘታችሁ ነው። ዋናው ልጅሽ በህይወት መኖሩ፣ አንቺም በህይወት መኖርሽ እሱ በጣም እና ደግሞ ምን ያህል ደግሞ ትፈልጊው እንደነበረ ማወቁ ደግሞ ለእሱ ያስደስተዋል። ለምን እሱም 15 ዓመት እናቱን እየፈለገ ያለ እናት ትምህርት በቅርብ ማለት ነው እዛ አዲስ አበባ ሂጄ በኢቢኤስ ሰይፉ እንትን የሚሉት አለ አይደል? በሱ ልመዘገብ ሁላ አስቤ ነበረ፣ ግን ሳልቀድመው ይቀደማል ማለት እኔ ሳልቀድም እሱ ቀደመኝ። በጣም ነው ደስ ያለኝ በነገራችን ላይ። አይዞሽ እንዴ ለእናት በጣም ይገባል። ከልጅ ተገኝቶ ስደት ላይ የወለድሽው ልጅ ይኸውም በስቃይ ነው የወለድኩት ኦፕራሲዮን ምናምን። አይዞሽ የእሱ ማስታወሻ ያውቃሉ፣ የእሱ የአጎቶቹ ልጆች ያውቃሉ ስለኔ ሁኔታ። እርግጠኛ ነኝ እነሱም ናቸው። የአጎቶቹ ልጆች ሳውዲ ማለት ነው ወይስ የታገኛቸው ነበር? ፎቶ አለኝ። ፎቶ በአንቺ እኔ እናቱ ላይ ብዬ በለቀኩት ማለት ነው። ሳውዲ እያለን እንተዋወቅ ነበር። አይ እሱን ነው የምልሽ፣ እዛ እንተዋወቃለን። አዎ ሳውዲ እያለን። ታዲያ የእነሱ ስልክ አልነበረሽም? በነገራችን ላይ ፎቶ አለኝ። አንድ አልበም የሚሆን ፎቶ ነበረኝ። የልጅሽ አልነበረኝ